የተከበራችሁ የሄለኒቱ ተከታታዮች እንኳን በደህና መጣችሁ። ምሳሌ ድራማ 131 ይዤላችሁ ከች ብያለሁ። ብሩክና መድብል በሚገርምና በሚደንቅ ሁኔታ እንግዲህ ከትና እጅግ በጣም ደስ የሚል መረጃ አቶ ዝናን ወደ እስር ቤት የሚያርመጠምጥ ትልቅ ፋይልና መረጃ አገኙ። ትትናም እንግዲህ በመድብል ጀግንነትና ጥረት ሰተት ብለው ወደ ዝና ቤት ከሄዱ በኋላ ወደ ብሩኬ ቤት ከመጧት በኋላ እጅግ በጣም ደስ አላት። ከዛም እንግዲህ ከጨካኝ ከዝና ቤት በመውጣቷ ትትናም በጣም ደስ አላት። እንግዲህ ዝና በጣም በጀግንነት የታወቀ ነው። ወንድሙንም እንግዲህ ከስንት ከወደቀበት እንግዲህ ከስንት ጨካኞች እጅ ማለት ነው ወንድሙ ፈርቅቆ አምጥቷን ብሩክን ማለት ነው። አሁን ደግሞ ትህትናን እንግዲህ ይዟት መጥቷል ማለት ነው። ትህትናን እንግዲህ ይዟት ከመጣ በኋላ ያው ዝና አግቶ ትህትናን በጣም እያሰቃያት ነበረ፣ ከቤተሰቦቿ ብር እየተቀበለ። ከዛ በኋላ ደግሞ ብሯ ሲያልቅ ኩላሊትሽን አወጣለሁ እያለ ሲጫወትባት ነበረ። እንግዲህ በመድብል ጀግንነት እንግዲህ አውጥቶ እነ ብሩክ ቤት አምጥቷታል ማለት ነው። በጣም የምትለዩና እውነተኛ ሰው ናችሁ እናንተ። ዝና ማለት ግን በህይወቴ ትልቁን አሻራና ትልቁን ጠባሳ ነው የጣለብኝ ብላ ትትናም መቼም ቢሆን ሰሞኑን እያጠራቀማቸው የነበረውን ፋይልና መረጃዎች ቁምሳጥን ውስጥ እንደ አጋጣሚ ሲያስገባቸው ነበርና እሱን አምጥቼ ለእናንተ እንደሰጠኋችሁ ለማንም እንዳትናገሩ ብላ የመጨረሻውን ማስጠንቀቂያ ሰጠች። መድብል ከሚባለው በላይ እጅግ ጀግናና አንበሳ ነው። ትህትና እየተርመጠመጠችና እየተሰቃየችበት ከባድና አደገኛ ከነበረችበት ቦታ ማለት ነው። እንግዲህ እንዲሁም በተደጋጋሚ ዝናን እባክህን እኔ ህይወቴን እፈልጋታለሁ፣ አትግደለኝ፣ አትጫወትብኝ እያለች ስትለምነው የነበረው ምስኪን እሱ ግን አይደለም ሊሰማት ቀርቶ እያሾፈባትና እየተጫወተባት ነበር ማለት ነው። ከዛም እንደውም እወድሻለሁ በይኝ ሲላት እሷ ደግሞ አልወድህም ብላ እንግዲህ በጀግንነት እየመለሰችለት ነበረ። እሱ ግን ያው ሉላ እስክትመጣ ድረስ እንግዲህ ውሽማዬ ላደርግሽ ብሏት ነበር። እሷ ግን እንደዚህ አይነት ሰው አይደለችም፣ ጀግና ነች ማለት ነው። ወድሻለሁ በይ ብሎ በድፍረት እንኳ ሲናገራት አልወድህም ነው ያለችው ማለት ነው። እንግዲህ ዛሬ ደስታ ተሰምቷት በጣም በደስታ እየፈነደቀች ትገኛለች ማለት ነው። መድብልም እንግዲህ የመጨረሻውን ውሳኔ ምን ሆነ? ትህትና አንቺ መወሰን ያለብሽን ነገር ከወሰንሽ እኛ ላንቺ ሁል ጊዜ ከጎንሽ ነን። ማንም አባቱን አንቺን ሊነካሽ አይችልም። እኔ ወንድምሽ ከጎንሽ አለውልሽ። ትህትና ምንም መፍራት የለብሽም። እነ ዝናን ሆነ እነ ካሌብን ማንንም እንዳትፈሪ፣ እኔ ከጎንሽ ነኝ ብሏታል። እውነት ነው። ብሩክና መድብል ማለት ነው አሳልፈው ለዝና አይሰጧትም ማለት ነው። እንግዲህ መሀሊትን ቢሆን እያሽቃበጠና ከዝና ጋር ስለምትሰራ ያው አንድ ቀን የሆነ ነገር እስር ቤት መውደቋ አይቀርም ማለት ነው። እንደ ዝና እንግዲህ መጨረሻው እስር ቤት ነው የሚሆነው፣ ሰነ ግብረ አበሮቹ ማለት ነው። እንግዲህ ሆነም ቀረም አንቺ ስለ ዝና የምታውቂውን ነገር እያንዳንዱ ሚስጥር ወደ ፖሊስ ጣቢያ ስንሄድ ዘርግፈሽ ትናገሪያለሽ ሲላት ወደ ቦርሳዋ ጋር ስትገባ ያስቀመጠችውን ፋይልና መረጃ ለብሩኬ ስትሰጠው ብሩኬ ደግሞ ካነበበ በኋላ ዋው ትልቅ እድል ነው ያገኘ ነው መድብል፣ አሁን እኛ ወደኋላ ወደፊት እያልን ጊዜ ማቃጠል የለብንም። ሰተት ብለን ዝናን እስር ቤት አርመጥምጠን በራሱ ጊዜ ሲያዝ ደግሞ ካሌብ ካለበት ቦታ ይናገራል። ምንም አታስብ ወንድሜ፣ አሁን ላይ እጅግ በጣም ነፃ ሆነናል እያለ
ለወንድሙ መናገር ጀመረ። ሰላም ሰላም ሰላም! ውድና የተከበራችሁ የተወደዳችሁ የሄለን ቻናል ተከታታዮች እጅግ በጣም ተወዳጅ የሆነውን በጉጉት ስንጠብቅ የነበረውን የምሳሌ ድራማን እንደቀጠለ ይገኛል። ብሩክና መድብል እንግዲህ አቶ ዝናን እስር ቤት አርመጥምጠው ሲያስለቅሳቸው እንግዲህ ሲያስለቅሳቸው የነበረን ዝናን ማለት ነው። እንግዲህ እነሱ እንግዲህ ወደ እስር ቤት ለመጣል ጎንበስ ቀና እያሉ ይገኛሉ። መድብልና ብሩክ ማለት ነው። እንግዲህ ትህትና ደግሞ እጅግ በጣም የሚጠቅምና አስፈላጊ መረጃ ይዛላቸው ስለመጣች ከሚባለው በላይ በጣም በደስታ አበደችና፣ ወይኔ ምንኛ መታደል ነው! ፈጣሪ ይመስገን። አሁን እኮ ብዙ ሳንደክም ያንን አውሬ አንጠልጥለን እድሜ ልኩን እስር ቤት እንዲገባ ምኞቴ ነበር። እመነኝ ብሩኬ፣ እኔ አንተ ወንድም ያንን ሳላደርግ ካሌብንና ዝናን ወደ እስር ቤት ሳልወረውር አርፌ አልቀመጥም። አይዞ ወንድሜ እያለው ነው። ከዛ በኋላ አንተንና ቅድስቴን እንግዲህ ቁሜ እድራችኋለሁ እያለ ነው። ከዛም መድብልም እንግዲህ ያው እየፎከረበት ነው በዝና ላይ። እንግዲህ ዝናም እንግዲህ በሰራው ኃጢአት ማለት ነው ወደ እስር ቤት መወርወሩ ጊዜው እየደረሰ ነው። ከዛም እንግዲህ እንደፎከረውም ዛሬ ላይ በጣም ትልቅ ጀብድ ስለሰራ በጣም በጣም ነው ደስ የሚለው። ውድ ቤተሰቦችን መድብል እንግዲህ ለትህትና ብዙ ዋጋ ከፍሏል። ወደ ዝና ቤት ሲገባ ማብራት ኃይል የሚሰራ ሰው ነኝ ብሎ የማብራት ኃይሎቹን ልብስ ለብሶ ዘበኛውም ደግሞ ወደ ውስጥ እንዲገባ ካደረገው በኋላ በጣም በሚገርምና በሚደንቅ ሁኔታ መድብል እጅግ በጣም ተገርሞ ትህትናን ማየት ጀመረ። ሞገስና ብሩክ ደግሞ በታዘዙት መሰረት ውጭ ላይ መኪና ይዘው እየጠበቁት ነበር። ትህትናን ከዛ ክፍል አንጠልጥሎ ሲያወጣት ወደ ቤት ይዞ መጣና እናንተ የዝና ሰዎች ናችሁ ወይስ ምንድን ናችሁ እያለች ስትከራከር፣ ከዛም እንግዲህ መድብል ደግሞ እባክሽን እኔ የዝና ሰው ብሆን ከዛ ለምን አመጣሻለሁ? እዛው ሴት አድርጌ ደፋሽ ነበረ። እኔ እኮ ልሞት 3 ቀን 4 ቀን ቀረሽ። ያችን ቁላሊት የሚፈልግ ሰው ደግሞ ብሩ እንግዲህ በብር ስላልተስማሙ ነው እስካሁን የቆየሁት እንጂ እኔ እኮ ሞቴን ቀን እየጠበቅኩ ነበረ። ዝና ዛሬ እገልሻለሁ እያለ ነበረ ብላ ትናገራለች። ከዛም እንግዲህ በተደጋጋሚ ሲያስጨንቀኝና ሲያስለቅሰኝ ነበር። ዛሬ ግን ከሰው ጋር ቁጭ ብዬ እንደዚህ አወራለሁ ብዬ አስቤም አላውቅም ነበረ እያለች እንግዲህ በደስታ እንባ እያወራች ነው ትህትና እያለ። ከዛም ብሩኬም እንግዲህ እዛ ታግቶ በነበረበት ጊዜ ከዚህ ከወጣ አደራህን ስላለችው፣ ከዛም እንግዲህ አንተ እኮ በጣም ጥሩና መልካም ሰው ነህ፣ በቃልህ መሰረት መተህ እኮ አስፈታኸኝ ብላ ስትለው፣ የኔ እህት እኔ አይደለሁም ወንድሜ ነው ይህን ሁሉ ነገር ያደረገው። እኔ ከምላችሁ በላይ በጣም አደገኛና በጣም መጥፎ ሰዎች ናቸው አለች። እኔ እነሱን ፊት ለፊት መጋጠምና መፋለም በጣም ሰልችቶ የነበረ በጣም አደገኛ ሰዎች ነበሩ። እኔ እነሱን አልቻልኳቸውም ነበረ። አሁን ግን እድለኛ ነሽ፣ ወንድሜ በጣም ጀግና ነው፣ ወንድሜ ነው ያተረፈሽ ብሎ ለትህትና መናገር ጀመረ ብሩክ። አዎ እውነት ነው። እንግዲህ መድብል ባይኖር ብሩክም እንግዲህ በህይወት አይኖርም ነበረ። ያው እንግዲህ ቅድስትና ምሳሌ እንግዲህ ተያይዘው ወደ ቅድስት ሀገር ወደ ክፍለ ሀገር እንግዲህ ቅድስት ምሳሌ ለመውሰድ ተነሳስታ ነበር። ቅድስትም ማለት ነው እንግዲህ መድብል በመምጣቱ ይህ ሁሉ ነገር ተቀይሮ አሁን ጭራሽ አይደለም ከወንድሙ ውጭ ሌሎች ሰዎችንም እያተረፈ ነው። መድብል በጣም መልካም ሰው ነው። እንደ መድብል አይነት ሰዎችን ያብዛልን። እንደ ዝናና እንደ ካሌብ አይነቶችን ሰዎች ደግሞ ከምድረ ገጽ ያጥፋልን እና
እንግዲህ መድብል እንግዲህ በቃሉ መሰረት አንቺን ከዛ ቦታ ስላወጣሽ በጣም ደስ ብሎኛል እያለ እንግዲህ ብሩክም ለትትና ሲናገር ሁላችሁም ያው ናችሁ። እኔ በህይወት ተርፋለሁ ብዬ አስቤም ስለማላውቅም ሊደፍረኝ፣ ሊጫወትብኝ፣ ሊያሰቃየኝ ሲሞክር ራሴን ለማጥፋት ሞክሬ ነበረ። ግን ፈጣሪ እኔን ትሞቻለሽ ብሎ ስላልጻፈው ዛሬ ላይ በህይወት እንግዲህ ዛሬ ላይ ፈጣሪ በህይወት ኑሪ ብሎ ስለፈቀደልኝ ከዛ ጨካኝ ሰው እንግዲህ ለመውጣት ችያለሁ ብላ ማውራት ጀመረኝ። ከዛም እንግዲህ አሁንም ምንም አይፈጠርም፣ ዝናን አሳልፈን ለህግ ማቅረብ አለብን። እያንዳንዱ ሲያደርጋት የነበረውን ወንጀልና ክፋት ዋጋውን ማግኘት አለበት ብሎ ሲናገር እሺ በጣም ደስ ይለኛል፣ ያላችሁኝም በሙሉ አደርጋለሁ ቃል ገባችላቸው። ቅድስትና ብሩኬም እንግዲህ ፍቅራቸውን እያጣጣሙ ይገኛል። ቅድስት እግሯን ተሰብራ እየተወላከፈችና እየተንሻፈፈች ሳሎን ላይ ቁጭ ብላ ነበር። መድብል ደግሞ ከመታጠቢያ ክፍል ሲወጣ እሷን እዛ ሲያገኛት እንዴ ምን ሆነሻል ቅድስት? የተፈጠረ ነገር አለ እንዴ ብሎ ሲላት መድብል ምንም የተፈጠረ ነገር የለም፣ ግን እግሬን እንዳጋጣሚ ወለም ብሎኝ ነው አለችው። እንደዛ ነው እንዴ? እሺ በቃ እንደዛ ከሆነማ እኔ ባዚን አምጥቼ እኔ ያሽልሻለሁ ሲላት፣ ከዛ እሷ ደግሞ መሽኮርመም ጀመረችና እንዲያሻት የፈለገችው ብሩኬን ነበርና ግን አንተ ተው ምን ያደከመህ ወይ ካልሆነ ጋሼ እያለች ስትደናብርና ስትሽኮረመም በቀጥታው ጋሼ ሰኝ ብይ በቀጥታው እንግዲህ ጋሼ ሸኝ ብለሽ አቲም እንዴ ምን ያሽኮረምምሻን ብሎ እሱም እንግዲህ ወይ ጉድ እያለ ሙድ ያዘባትና ብሩኬን ከመኝታ ክፍል ጠራውና ቅድስቴን እንዲያሻት አዘዘ። በትዕዛዙ መሰረት ብሩክም ደግሞ እሷን ማሻሸት ጀመረ። ቅድስት በደስታ ተውጣ ፊት ለፊት ማየት ጀመረች። እንግዲህ ደላላው እንግዲህ ፊት ለፊት ከማህሌት ጋር ተገናኘና ስሚ በህይወት መኖር ከፈለክ ይሄን ነገር ማድረግ አለብህ ብላ አለችው። ምንድን ነው ማድረግ ያለብኝ ብሎ ሲላት የሉላ ያለችበትን ቤት እውነታውን መናገር አለብህ፣ ለዝና መናገር አለብህ። ለዝና ካልተናገርክ ግን የሚደርስብህ አደጋ በጣም ከባድ ነው ብላ ስትለው እሱም ደግሞ የመጨረሻ ማስጠንቀቂያ ዳጣ ሰጣሁ ነበርና እኔ ወደ ሞገስ ጋር ደወለችና ሞጌ ዛሬ ከሚባለው በላይ እና ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ አበረታቱ። ስለነበረን ቆይታ ከልብ